የከተትከው የሰው አጽም እንጂ የዶሮ ወይ የውሻ አይደለም። ለምንድን ነው የገደልከት? ቤቱ ፈረሰ ማለት አጽሙ ይገኛል። ተነሽ ወርቅ ያንተ ምናምን ለወርቅ ብለናል። ልጅቷን የገደልካት እዛው አሲት አስገብተን የጠራኸኝ ዝም ያጀመ በኋላ ደውለህ እፈልግሻለሁ ብለህ እንደዚህ ከኔ ጋር የምትጨቃጨቀው አንተ ማን ነህ? ግን ቁጭ ብለን ነው ማበድ መፍትሄ አይደለም። ስሚኝ ጥላኝ የተሻለ ሰው ስላገኘች ጥላኝ ሄዳለች ብዬ ነበር ያሰብኩት። እኔ መድኃኒት አለኝ እሰጥሃለሁ። እዚህ ግተህ ትደፋልኛለህ እኮ በቃ አንልቃትም። ድፍት ታደርጋት መስዋዕት ሲሆን እኔ ምንም ቀር አይደለም። ይሄን ጉዳይ ነገር አስቆፍረን አስወጣስ ብንል መልሰን ሊሾ ስናደርግ ይሄን ስናስተካክል አሁን ማዘም አይቀበርነው ነገር ተጠቁሞ ቢሆንስ ወዴት ነው የምትሄጂው? በጣም ነው የሚጨቃጨቁት በአንድ ሴት ምክንያት ማለት ነው። ቅናት ነው አንጨራጨራችሁ ቅናት ያክል እናትና አባት አጥቼ ድጋሚ ደግሞ ማጣት ደግሞ ማለት በጣም ከባድ ነው። ብቻ ውጣ ብያለሁ አይደል? ለምን አትወጣልኝም? ግን ለምን ተቀምሻል ነው? ውጣለሁ። ኦኬ ልጠሪፍ ፈቃደኛ አለሽ ማለት ነው? እናታችን ካረፈች በኋላ እንደነገርኩ ካው ችግር ነበር። በጣም ችግር ላይ ነበር ማለቴ ተጋብዘኛል እንዴ በቤት ለጋጋኝ። እሺ ችግር የለውም ማነካሽ እያልኩሻለሁ። የሰው ሚስት ነካለ እንዴ ደግሞ ጭራሽ ግን እንዴት ልጠፋቻለሽ? በምክንያት እኔ አሁን ግራ የገባኝ ነገር ምን አድርጓት ነው የሰውዬ ገባ ጋር እያልክ ነው አፍረሰን? አዎ ምክንያቱም አሁን እየመጣ ያለው ክረምት ነው። ዝም በል ጭራሽ አፍረሰን ትላለህ እንዴ? የማንን ቤት ነው አንተ የምታፈርሰው? ያ ወርቅ ተሽጦ መኪና ልግዛ እና መኪናውን ገዝታ ራሳችን ነው ስልጣን ኑሮ ነው የምታፈርሰው። አልበዛም እንዴ? ስልጣን ነገር እያልኩሻለሁ። ቢኖር በካሜራን ይዘውጣ ተረጋግተሽ አዳምጪ እንዴ። ባለረጋጋስ ያው ከባለቤቴ ጋርም በስርዓት በፍቅር ነው በመዋደድ በመተሳሰብ ምን እንግዲህ ቤተሰቦቻችን ያለውን ነገር ተመልክታችሁታል። ያው በተረጋጋ መንገድ ለማውራት እሱን እናገኛለን ብለን ነበር ነው ያው ውስጥ ላይ ያገኘናት እንግዲህ ያው ሚስቱ ነኝ የምትል ሌላ ግለሰብን እንግዲህ ውስጥ ላይ አግኝተናል። ያው እሷም ትንሽ ወጣ ያለ ጸባይ ያለባት ነገሩ ወዴት እየሄደ እንዳለ እኛም ሊገባን አልቻለም። ቤቱም እንግዲህ ይታደስ የሚል ነገር አስበን ነበረ፣ ፈቃደኛ አይደሉም። ያን ነገር እንግዲህ ያው እንዴት አገታም እንግዲህ ስታናገር እንደነበር ያንዳንዱ ነገር እየተመለከታችሁት ነው ማለት ነው። ያው እንዳጋጣሚ ሆኖ ያው ሁልጊዜ እንደምናደርገው ካሜራ ማኔ እኛ በምናወራበት በምንጨቃጨቅበት ሰዓት ላይ ድብቅ ካሜራ አስቀምጦልኛል። እያንዳንዱን ነገር እንግዲህ ያው ከውጭ ሆነን የምንከታተል ይሆናል። በእርግጠኝነት እሱም ይመጣል፣ የሆነ ነገር ቤት ውስጥ ይኖራል። ቤቱ እንዳይፈርስ የፈለጉበትም ነገር ይኖራል። ስለዚህ ያን ነገር ምንድን ነው የሚለው እንግዲህ ከዚህ በኋላ ደውሎ ማውራታ ስለማይቀር በሆነ መንገድ ማውራታቸው ስለማይቀር እንግዲህ እስቲ ከውጭ ሆነን ራቅ ብለን የምንከታተል ይሆናል ማለት ነው። አብራችሁን ቆዩ። ምን ተልኮብን ደግሞ ዛሬ ወይኔ ለሚጋፈጥ ነው እንዴ ደግሞ እስቲ ደግሞ ለፍላስ ደግሞ ቶሎ በመጣነት ተባለ። ሄሎ እንዴት ነው? ሰላም ነው? ኧረ ቶሎ ና ቤት እፈልግሃለሁ እባክህ። ኧረ ምን ያልሆንኩት ነገር አለ እንጂ ምን ትንቀጠቀጫለሽ ትለኛለህ እንዴ? እባክህ ቶሎ ብለህ ና። ኧረ እባክህ ፍጠን ና እባክህ። በስልክ አልነግርም ይሄን ብያለሁ። ስልኩም ሊጠለፍ ይችላል። አዎ ቶሎ ብለህ ና እባክህ። በእናትህ እባክህ ተመልሶ እንዳይመጡብኝ። አዎ ቶሎ በል እባክህ ቶሎ በል። እዚህ ይለኛል ስልኩ። እሺ ቶሎ በል እሺ። ወይኔ ዶሎ ነጋፈጥ ይሆን እንዴ? ወይኔ ምን ቀረብኝ ለገንዘብ ብዬ። ወይኔ አይመጣም። ወይኔ ምን ይፈጠር? ምን ቆየ? ችግር አለበት የሰዎች ቀዳጅ ልበለ ልጥፋት ይብልን ይልጥ ምንድን ነው? በሰላም አለ። ምን
ምንድነው ቁጥሩኝ? ሰላም ምን ነው? ቆየ ከደወልኩት ስለ አመጣም እንዴ ተደወል ወዲንቺ ጋር እንደውም ታውቂያለሽ አይደል? እና በቃ ስለ አመጣም እንዴ ሰው ሲደውል ስለ አመጣም እንዴ ሰላም ነው? ሰላም ነው። ነገው ሰዎች አሉ። ምንድነው? ምን አልኩ? እኔ ምንም ያወሩኝ ነገር የለም። ቆሎንትን እያሉ ነበር። ዝም ብያቸው ነው። ምንድነው? ሰንከቶች ይላል እኮ ምንድነው ነገር ይሄን እኮ ያስደነግጥሽኝ እኮ ነው። እኔ ምንድነው? ምን ተፈጥሮ ነው? በሩ ዘግተው ዘግቼዋለሁ። ምንድነው? ምን ሊሰሩ መጥተው ነው? የምን ሰዎች ናቸው? ጋዜጠኛ ነኝ፣ ሽልማት ነው እንደዚህ አደረገሻለሁ ብሎ ካሜራማን የሆነ ከክፍለ ከተማ ምናምን የመጡት መሰለኝ። የምን ጋዜጠኛ ነው እዚህ የሚመጣው? አዳምጠኝ፣ ዝም ብለህ ያወራል እንዴ? ዝም ብለህ አዳምጠኝ። ተረጋጊና እሺ ነገር እንዴ ነው የምረጋጋው? ምን ያመረጋጋኝ? እሺ ነገር ኢንተርኔት እንድታርገሽ ልክ ነው። ወደ ውጭ ልወጣ ነበር ለውሽም እንደምትይ ወጥተህ ትለስል ታንኳኳ። ማን ነው ብዬ ስል ከጋዜጠኛ ነን እኛ ቤታችሁን አፍርሰን ልናሳድስላችሁ ነው። ጥሩሽ ከዛ ሽልማት አለ። እኔ እንደው ያው ታውቃለህ በብር ላይ እንደምንገበገብ ታውቃለህ አይደል? ቁጭ ብዬ ቁጭ አልኩት። ሸቡና እንዴ አለ። ከዛ ምን ፈልገህ ነው ብለዋል። ቤቱ ካልፈረሰ ምን አንድ ሰው ነው የመጣው? ምንድነው? ካሜራማን አለ ደግሞ የሆነ አንድ አለ፣ ሁለት ናቸው። ካሜራ አጥፋ ብለው ምን ብለው በፍጹም ሊሰማኝ አልቻለም። ምን እያስገደዱሽ ነው? ቤት ውስጥ ገብቶ በለው እያስገደደኝ በኔ አነቀኝ። አንቆ ሊደፋኝ ጭራሽ እዚህ ጋር አንተ አለመኖር። ምንድነው የፈለገው? ቤቱ ይፍረስ ነው የሚለው። ቤቱ ለማጠራሽኝ ምንድነው ቤቱ የሚፈርሰው? ምን ብዬ ከዛ ተጋደል እንዴ አሳልፈ ልስተ ተደዋደብኝ። ከቀበሌ ነው የመጣው? ለከተማ ነው የመጣው? እኔ ደግሞ የተሸወጥኩት የኔ ፍቅር መታወቂያው ራሱ አላየሁትም። መታወቂያ እንኳን ማሳየት ነበረበት አይደለ? እኔ ሞኝነቴ መታወቂያው አላየሁም። ስለዚህ ማን ነው ብለሽ ነው? እነዚህ የዞሩ እኮ ሰሞኑን ቤት እየፈረሱ ነው ያሉት። ያንን ነገር ለማጣራት የመጡ ሰዎች ናቸው። አይመስለኝም ተጋጭቻለሁ። እኔ በቃ እኔ ድርቅርቅ ያልኩ በቃ አንዴ ሼፍ ነው ብያለሁ፣ አንዴ ራይድ ሹፌር ነው ብዬ ድብስብስ እኔ ፀጉሬት ነው የምሰራው ብዬ ሽፍንፍን አድርጌያለሁ። ግን ምን ስለኔ ጠይቆሽ ነው? ጥሪው አለኝ። ጥሪው ካልጠራሽው ጥሪውና ኢንተርቪው ላይ ላድርግ ሲለኝ እኔ ደግሞ ብትደውይልኝ ወይም ማስገባትሽ ካልቀረኩ ብትደውይልኝ ይሻላል እኮ። ጭራሽ ሌላ ችግር ልፍጠር ነው አንተ ጋር ደግሞ እኔ ራሴ እንድወጣው ብዬ ሽልማት ነው ምናምን ሲለኝ ሲያጓጓኝ ነው ገንዘቡ ላንዳ ነገር ሆነኛል ብዬ እንደምታውቀው ተራስ ወይኔ። እና ምንድነው ስልክ የሰጠሽ ነገር አለ ወይ? አድራሻ ሰጥቶሻል ወይ? አድራሻ ዝቶብኝ ሄዶ ጭራሽ ዝቶብኝ ካሜራማን አስጠፍቼ በቃ በግድ ወይኔ ምን ብዬ ምን ቤቱን እየቀረጹ ምንድነው? የምን ካሜራማን ነው? እኮ አልገባኝም። ምን ሊሰሩ ነው? ካሜራማን ምንድነው? ቤቱን የሚፈርስ ደግሞ ምንድነው እንደማታውቀው ነው ያ የቀበርነው ነገር ተበቁሞ ቢሆንስ? እሱን በምን አስበው ነው አንቺ ደግሞ? ስለፈጠረሽ ዋክሽ ስለዚህ ነገር አታውሪ። ወይኔ አንተ አልገባም። አንተ አታቀለው ነገር ነው አታቀለው። ባክህን ይልኑርበት አይደለም። እነዚህ የሚፈርሱ ከሆነ ሰሞኑን ቤት እየፈረሰ ነው አይደል? የኛ ብቻ እኮ የሚፈርሰው የኛ ብቻ ተለይቶ እዚህ ጎረቤት አለ፣ እዚህ ጎረቤት አለ። አለሳሶ ነው የመጣው። አለሳሶ አካባቢ ማለት በአካባቢ አልገቡም። እዚህ ጎረቤትም አልገቡም። የኛ ብቻ ነው የገባው። የኛ እኔማ አይፈርስም ብዬ ድርቅ አልኩኝ። እኔ ደግሞ ምን ጀግና ነው ታውቃለህ። ላንተ አልነግርህም። እና ለምንድን ነው የሚፈርሰው? ይሄን ቤት ለምን ነው ማፈርሰው? ዝቶብኝ ሄዶ አሁንም መምጣቱ አይቀርም። እኔ ምን እንደሆነ አላውቅም። ይኸው ተደብድቤያለሁ። አስር ጊዜ ሲጎትተኝ ነው። እዚህ ቤት ውስጥ አስገብቶ ደበደበሽ በለው። እሺ ቆይ አሁን እንደሱ ከንከንሽ ምንም እንትን አያደርግም። መፍትሄ አይፈጥርም። እዚህ ላደረግነው ነገርም እኛ መፍትሄ እንፈልጋለን። ግን አንቺ መጀመሪያ ተረጋጊ። ይኸውልሽ እንደዚህ አይነት ሁኔታ ሳይተሽዋል። አሁን እንደዚህ ተርበትብሻል። ሱፊ እኔ ታውቃለህ እኔ ላንተ ነው ምን መሰለሽ፣ አሁን ይሄ ሰውዬ ትክክለኛ ህጋዊ ሰውም ሊሆን ይችላል። ህጋዊ ቢሆን መፍረስ ኖሮበት የኛ ቤት አይደለም የመጀመሪያ ጊዜ ሲፈርስ። መፍረስ ካለበት መንግስት ካዘዘ የሚፈርስ ነገር ነው። ትክክለኛ ህጋዊ ሰው ሊሆን ይችላል። አንተ ሰው ያልገባ ቆይ እስቲ ቁጭ በይ እስቲ መጀመሪያ አንተ ሰው አይገባም እንዴ? አንቺ ተሸበርሽ፣ እኔንም እያሸበርሽ ነው። የጎረቤቱ አይደለም የሚፈርሰው የኛ ብቻ ነው የሚፈርሰው። እሺ ቁጭ በይ። ለማንኛውም ምንድነው ችለ ብለህ የምታወራው? ይኸውልሽ ለማንኛውም ቼከብርና ጠንቀኛ ልጅ አለች አይደል? እንደው ሌላ ቦታ ባረግ ነው ኖሮ አሁን ባረግ ነው ኖሮ እኮ መፍትሄ ይፈልጋል። ሲተበረግረን አንተ አሰማም። አንዴ ሲሚንቶ ታረጋለህ፣ አንዴ ምን ታረጋለህ? በቃ እኔ ተው ብያለሁ አይደል? ምን አረቀዘው ወደ ወንዝ በቃ ነው። አሁን መቼ እንደሚመጣ ቀን ነግሮሻል? ሰላቢ ነው ልጁ፣ ስልብልብ ያለ ልጅ ነው። ነገም ዛሬም ሊመጣ ይችላል። እኔ ከቤት አናፈርስም አልሽ እንዴ? እናፈርሳለን ልበል እንዴ? እሺ አሁን እናፈርስም ብለሽዋል። ይሄን ነገር አስቆፍረን አስወጣስ ብንል መልሰን ልሾ ስናረግ ይሄን ሲያስተካክል አሁን ማድረግ ያለብህ ከግቢ እንዳይገባ ነው ማድረግ ያለብህ። ወይ እየቆላለፈ ለቤቱም ቢሆን እየቆላለፈ ድምጻችንን አጥፍተን እልም እያለ መጥፋት ነው። እሱ መፍትሄ እሱ ትክክል ነሽ እኮ ግን ይሄ ሰውዬ ህጋዊ ሰው ከሆነ ከግቢ ልንከለክለው አንችልም። እኔ ህጋዊ ግቢ መግባቱ አይቀርም። እሱንማ ሲመጣ እኔ እኮ ከዚህ በኋላ ከየት ምንኳል ይላል አያለውኝ እንትኑ ትክክለኛ ማለት ነው። ያወራው ሰው ይኖራል እንዴ? እንደው ለጓደኛም እንደው ለዘመድህም እንደው ምን ያወራው ሰው ይኖራል? እያብድሽ ነው እንዴ? ምንድነው ማብደው? እንዴት ሊመጣ ቻለ? ቤት ውስጥ ዘው ብሎ እኮ ነው የመጣው። ጭራሽ ካሜራ ይዞ እኮ ነው። እኔ ያላወራሁት ያልቀበጣጠርኩት ነገር የለም ማለት ነው። በፍቅር 5 አመት ነው የኖርነው አልኩት። ብዙ ነገር ቅጥጥር እሺ የነገርሽው ነገር ንገር ይላል።
በፍቅር 5 አመት ኖረናል። ምን ልበለው ታዲያ ስንት አመት እኔ ፍቅረኛ እንደሆንክ ነው የሚያውቀው። 5 አመት በፍቅር የታወቅሽው አብረን የተማርነው አብሮ አደግነን ቤቱ የራሳችን መሆኑን 5 አመት ድረስ እዚህ ድረስ ለምን አልወለድሽም ራሱ አለ። ይሄን የሚገርም አትደንግጪ። ቆይ አሁን መፍትሄ እኮ ለመፍጠር አሁን ያንቺ መደንገጥ ምንም መፍትሄ የለም። እንዴ ለምን አልደነግጠው? እሱ ሲመጣም ከዚህ በኋላ እንደዚህ ሆነሽ አይደለም ማለት ነው። አንተ ሲጀመር ቀላ ነገር አድርገው ነው መሰለኝ አይደለም። ቀላል እንዳልሆነ አውቃለሁ፣ ግን እንደዚህ መርበትበትሽ የበለጠ ያላሰበውን ነገር እንደሱ ነው መንገድ ነው የምንከፍትለት። አሁን ያወራችሁት ነገር መጀመሪያ እስኪ ንገሪኝ። እኔ ወጥቼ አንተ እንደናገር እንፈልገው፣ ምክንያቱም አንተ በተፈጥሮ ምንም ነገር ስለማይመስል አንተ ነገር እኔ ውስጥ ተንቀጥቅጧል እኮ መደንገጥሽ ነው የበለጠ መፍትሄ በስልትማ ምንም ታውቃለህ። እኔ ምን ጀግና ነው በሱ ፊት ጭራሽ አንድ ፊት ነገር ራሱ አልሰጠው። ስለዚህ ደብድቦሻል? ደበደበኝ ሂጂ ራሱ ቀረቀረኝ እንደዚህ እየገፈታተረኝ ነው እንኳን ብለሽ ጎረቤት እንኳን አጠሪም እንዴ? ኧረ ጭራሽ ችግር ልፍጠር እንዴ ደግሞ ጭራሽ ችግር ልፍጠር እንዴ? ስለዚህ በቤት ስትደበደቢ ዝም ብለሽ ተደበደብኩ። ምን አባት ይላል ያን ነገር ያቀብኛል ብዬ ውስጥ የተንቀጠቀጠ ካሜራው ለሱ ራሱ የልብ ነው የሚሰጠው። በመሰረቱ ከትላንት ወዲያ መች ቤት ይመጣ ነበር። ምን ፈልገህ መጣች? ያው የህቷን ጉዳይ ነው ጠይቀችኝ፣ ግን ነገርኳት። ምን እንዳልኳት ልንገርሽ። ለማንኛውም በዚህ ጉዳይ ላይ አንድ ነገር እንኳን ጥያቄ እንኳን ቢመጣ እኔ ምን ብያታለሁ መሰለሽ? ባለፈው ከአንድ ጓደኛዋ ጋር የምትደዋወለው ጓደኛ ነበራት። ከሱ ጋር እኔ ጋር ጊዜ ካሳለፈች በኋላ ያው ሀብቷንም ስታገኝ ይዛ እንደጠፋች ነው ነገር እኔንም ስታገኝ እንደጠፋች ነው ነገር። ስለዚህ አንቺ ወደፊት ምንም አይነት ጥያቄ ቢመጣ እንትን ታደርጊያለሽ። ሁለተኛ ነገር ማለት እኔ ለዚህ ነገር መፍትሄ እሰጠዋለሁ። ማታም ቢሆን ለምን ድፍት አታረጋት? መስዋዕት ሲሆን እኔ ምን ቀራይዳኝ ይሄን ጉዳይ ሳንጨርስ እንደገና ሌላ ጉዳይ እንችላለን እንዴ? ወይኔ እኔ አላውቅም። ምንም ይሄ ነገር ሁሉ የሚያረጋጋኝ ነገር አለ። የምትነግረኝ ነገር ሁሉ እያረጋጋኝ አይደለም። ይኸውልሽ እኔ የሆነ ነገር አድርገኝ ለነሰለሞን ሽንገራቸው ጭራሽ እንዴት ሰው ይየብርክ ነው? መቼም ብቻችንን ቆፍረን እናውጣው መልሰን ይሆናል። ተረጋጊ እንዴ አንተ ይየብርክ ነው? እኔ እኮ እናንቺ መጮህ እኮ አላቀተኝም፣ ግን ቁጭ ብለን ነው ማበድ መፍትሄ አይደለም። ስሚኝ እየሰማሽኝ ነው? መርገብገብ ያንሳል ለማትርገብገብ ለምን እንደዚህ አይነት ነገር ከሆነ መጀመሪያ እዚህ ቦታ ውስጥ መግባትም አልነበረብሽም። እንደዚህ መደነግጭ ይሆናል። ስለዚህ ገንዘብ ከፈለግሽ ደግሞ ገንዘብ ታዲያ ገንዘብን ከፈለግሽ መደንገጥ የለብሽም ነው። ጭራሽ ቤት እንዴት እንዳመጣ ነው ቆጣ ያልሻል እንዴ? ገንዘብ አንተ ነህ ለዚህ ሁሉ ነገር መጀመሪያ እኔ የቤቱ ባለቤት የለም ብለሽ ከበረበት መልሽው ጥሩ ነበር። ቤት ውስጥ አስገብተሽዋል። አሁን ግን የሚሻለን መፍትሄውን መፈለግ ነው እንጂ አንቺ መደንገጥ መረበትበት ምንም መፍትሄ አይፈጥርም። አሁን እኮ ጭራሽ ምንም አልመሰለም እንዴ? መፍትሄ ማግኘት ነው ያለብን። ሰውን የሚያርጉ ነው የቀበርኩ ቤት ውስጥ እና ጂና ሳልፈሽ ሰውን የሚያህል ልታሰር እኔ አልታሰርም። ስላንተ አይገባኝም። ይሄን ካል ስላንተ ሰው ያያገባኝም። ዝም በይና ልምልሽን ስሚ። ልብሴን አታለለች ልብሴን ልጅ ውልቅ ያንተ ወርቅ ያንተ ምናምን ለወርቅ ብለናል። ልቷን ገደልጋል እዛው እኔ ግን አደራህን ነገር እንትበይ ግን ሰው ሊመጣ ይችላል፣ ሰው ሊሰማሽ ይችላል። እኔ ማንም ብሮ ዘግቻለሁ። አደራህን እንደው አደራ የኔ ስም እንዳታነሳ። እንደው ፖሊስ መጣ ምንም መጣ እኔ ቀባር እንዳትፈጠኝ በጭራሽ የኔ ስም እንዳታነሳ። አረ እንደዚህ ነበር እንዳወራን በቃ እኔ በቃኝ እንደዚህ ነበር እንዳወራን ነው መጀመሪያ ሁሉ ነገር ስማ። አይ በቃ እንደው አደራ እኮ ባልሆነ ነገር እየተሸነፍሽ ነው። ስሚ እኔ ላንተ ነው የምነግርህ። በጣም ድርቅ ነው የምለው፣ ግን ምንድነው መሰለህ የምለው ምክንያቱም አስከሬን ቤታችሁ ውስጥ ድረስ አስቀብተን ቀብረን እንዴ ቢቆፈር ምንድነው የሚደረገው? እኔ እኮ ማን ነው የሚቆፍረው? በቃ እቺ ልጅ እኮ ጠፍታ እኮ ሄደች። ገንዘቡን ስታገኝ እኔ ጋር እኮ በድህነቴ ጊዜ ተጫወተችብኝ። እኔ ጋር መታጠጋች ገንዘብ ስታገኝ ጥላኝ እኮ ጠፋች። የት እንዳለች እኮ አላውቅም። አንተ ማለት ወርቁ ብለህ በቃ ይሄንን ነው ማለት እኮ ዝም በይ። ምን ወርቅ ነው የምትይው? የወርቁን ነገር እርሺ፣ የገንዘቡን ነገር እርሺ። ምን ከዛች ላይ እኮ ምን ጥቂት ነው እንደ ቁርጥ አድርገህ ሰጠኸኝ። ምን ደግሞ ታወራለህ? ለሱስ ምን አሁን አነዘ በዛ ደግሞ እያልሽ እኔ አላልኩም። እኔ ነገሩ ነው የምነግርህ አላልኩም። ግን ይሄን ነገር እኔ አልክድህም። ግን አደራ ይሄን ነገር አደራ የሆነ ነገር አመጣ ከዚህ ቤት እንደው የሆነ ነገር ወይ እንውጣ ወይ ቤት ነው አራንቺ ሴትዮ ምንድነው የሆንሽው? መጀመሪያም እኮ እንደዚህ እንደምትወጂ ባልኩ ካንቺ ጋር ማላወራ ከዛ ሁሉ ሰው መርጬ ካንቺ ጋር ያወራሁት መጣኩ ነው ምልክ ቤቴ ድረስ መጣ ሰተት ብሎ ይምጣ እንደመጣኩ ይመለሳል። ወይ አመጣ ለዛ ሁሉ ነገር ግን እናንቺ መማከር ግን አለብን። አሁን ፕሪንስ አስክሬን ቆፋሩ ምናምን አትበይ። እሺ ምንድነው የምትለኝ? በቃ አንቺ መጀመሪያ ተረጋጊ እና እኔ የምልሽን ነገር ተረጋጋው ስትጠይቂ ምንድነው መሰለሽ የምትይው? ስለ ልጅቷ አንቺ የምታውቂው ነገር የለም። አታውቂም። ስለዚህ ጥያቄው የሚመጣው ማን ጋር ነው? እኔ ጋር ነው አይደል? እኔ ደግሞ ስጠይቅ ምንድነው እኔ ጋር በቸገራት ጊዜ መጣች። ከዛ በኋላ የቤተሰቦቿን ሀብት ስታገኝ ተነስታ ጥላኝ እንደጠፋች ነው የምናገረው። ከዚህ በኋላ ቤቱ ይፈርሳል ይቆፈራል ነው የሚለኝ እኮ። ማን ነው የሚቆፍረው? ከመቶ ነው የሚቆፍረው? አንድ አይነት እኮ ማሰብ ያለብህ 50 ሳያዝ ገይ ሆነ ቤት እኮ ይሄ ራሱ ህጋዊ ቤት ነው። ማን ነው ቤት ሽመቱ ቢቆፍረው? አርጎና በልማት ቢነሳ አይ ለቤት ለምን ፈርሳል ትላለህ?
እሱማ ጊዜ ዘገየን እስካሁን ድረስ ይኸውልሽ ለሰለሞንም ነገር እኮ ያልኩሽ ይሄን ነገር ብቻ እና እሱ ይስማታ ጭራሽ ሰለሞን ይለኛል ጭራሽ ደግሞ የኔ እናት ያበቃ ብሎ እሺ አሁን ይሄን ነገር ቆፈርን ማለት ሁለታችንም እሺ ቆፈርን ብናወጣለን ቆፍሬ ባወጣ መልሴ እኮ ቆፍሬ በል ቆፈራን እናት ቆፍሬ አንቺ የለሽበትም በቃ ይሉ ገንዘቡ ላይ ግን ነበርሽበት እንዴ አንተ ያሸፍክ ነው ግን እንዴ ምን ይሆን እየቀዳሽኝ እኮ ነው እኔ ሰማታ በቀኔ ተወኝ የለውም በቃ የለውም እኔ እኮ ሐሳብ ነው ማለት እኔ የለውም ከሽቶጪ ነው አይቺ ከመጣ በሳሎን ከመጣ በመኝታ ቤት ወደ መስኮትም ሆነ እወጣለሁ ከዛ ግን እኔ እንደዚህ ሁሉ ነገር ጥለሽኝ ሄደሽ ግን ተመልሰሽ ግን ትመጫለሽ ይዘሽ አሃ የበለጠ እኮ አንተ ወርቁ ምናምን ይወሰድኩ አንተ ነኝ እኮ ትንሽ አብረን አይደል የምንጠቀምበት ያለው እናት ተወኝ በቃ አሁን ጭራሽ ወደ መፍትሄ ገባ የሆነ ነገር አድርግ ብለሽ ቋንጭ ቆምን እንሰሚኝ እኮ እኔ ማታነካካኝ ስለ ራስ ብቻ ራስን ችለ አድርጓለሁ ብለበል እንጂ እኔን አታነካካ በቃ እኔን ተወኝ ወይ ጉዳችሁ ፈላው ነው ጉድ ፈላው እንደዚህ አይነት ሰው ግን አልመሰልሽኝም ነበር እንዴ ህግ እኮ ነው ህግ እንዲህ ልታሰር እንዴ ህግ እንደሌላ አታውቂም እንዴ መጀመሪያስ ተሸወርኩ ገንዘብ እኮ ገንዘብ ያሳስታል ገንዘብ ያሳስታል ስለዚህ ህግ ቦታም ገንዘብ አሳስታልቲ ነው አይደለም የለውም ሰውዬ ግን እኔ የለውበትም እኮ ወይ ቤት እንጥለሽ ውጪ ታዲያ ምንድን ነው የምትይኝ እሺ በዚህ እስካለሽ ድረስ እንማከርና መፍትሄ እንፈልግ ጭራሽ ቤቱን ጥለሽ ውጪ ተከራይልኝ ደስ የሚለኝ አሁን ነው ተከራይልኝ እኔ ውልቅ ይወጣለሁ በቃ እኔ ካንተ 5 ሳንቲም እኮ ነገር የምወስደው ነገርማ ልብሴን ይዤ እወጣለሁ ስለዚህ ተከራይልኝ ያለው ነገር እኮ አብረን ነው ሼር እኮ አድርገን የጨረስነው አይደል ሼር አትበል የበለጠውን ራስን የደበቀው ለዚህ ወቅት ነው ምክንያቱም በጣም ከባድ አንተ እኮ ስላላየ ነው ካሜራ ይዞ ኩብኝ ነው የመጣው አንተ ጭራሽ ካሜራ እሺ አሁን አንድ ሰው መጥቶ ቢጠይቅሽ ምንድን ነው የምትይው አላየሁም ነው ግን አንተ ማስጠነቀቀ ህግም ያዘ ምንም ያዘ ቤቱን ፈረሰ አልፈረሰ ራስ ተወጣው ነው ማለት ማንንም ይያዘው ምንም ይያዘው የለም አንቺ ምንም የምትሆኚው ነገር እኮ የለም ሰላም ብለን እንዳታነሳ አደራ እንደው ሰላም አለች ብለን ካንደበትም እንዳታነሳ ምንም ማስረጃ በሌለ ነገር እኮ ነው እየተጨነቅሽ ያለሽ ምንም አይነት ማስረጃ እኮ የላችሁም ማስረጃ ማለትማ ቤቱ ፈረሰ ማለት አጽሞ ይገኛል ያ ምንድነው ብለ ምንድነው ከምን ተነስቶ ይሄ ነገር ከሆነ ስንት ጊዜው ነው ቆይ ድሮ ዱቄት አፈር የሆነን ሰው ድጋሚ እንዴት ነው ቆፍረው አጽም የሚያገኙ ለምን አይደለም የሁለት ወር ለምን 10 አመት ቢቆይ ችግር ቢፈጠር ኖሮ ይልሽ እስካሁን ድረስ አይቆይም ነበር ስለዚህ አንቺ ተረጋጊ መጀመሪያ ስለዚህ ይልሽ አሁን አንቺ ምንም የሚያደርግሽ ነገር የለም ይሄ ነገር ማለት ነው ቤቱን እንኳን አፍርሰን እንቆፍር እንኳን ቢሉ ማለት በርቀት ነው እንትን ያለው እኔ ርቀት ነው ትራክተር እኮ ነው የሚያነሳው ወይ መፍትሄ እንትን ያደርግሻል ወይ በዶማ ወይ በአካፋ የሚነሳ ነገር አይደለም በትራክተር ነው የሚያነሱት ስለዚህ አጥንት ተገኘብኛል ምንድነው ልትል ነው የሰው መሆኑ በመጀመሪያ በምን ይታወቃል ከኛ በፊት የነበረ ስለዚህ ቤደሻል የት ነው የምትሄጂው አሁን ያንቺ ሜዲስ እንትን ያደርግ ወይ ለአንድ ሳምንት ወይ ለአንድ 15 ቀን ቤተሰቦች ጋር እሺ ልምጣ ለማንኛውም አንቺ እዚህ ሆነሽ ምን ታደርግልኛለሽ መሰለሽ ቤቲና ሳይችሻለሁ እሷን ታውቅሽ እሷን ከማን ጋር የምትገናኝ ብቻ ዝም ብለሽ በርቀት ተከታተይ አሃ ደግሞ ጭራሽ ደግሞ ወንጀለኛ ታረጋኝ ጭራሽ እየፈራሽ መፍትሄ እኮ እናመጣ እኮ ጭራሽ ደግሞ እሷን ያቺ መናጢ እሷ እኮ ባታቀኝ እኔ አውቃታለሁ ድንገት ብታቀኝስ እሱ ነው እሷ አታውቅሽም አንቺ ታውቅሻለሽ ተወኝ ጭራሽ ሲያስቃል ይሄን እኮ የምናደርገው ለሁላችን እኮ ስለ አይ ይናልስማማ ጭራሽ ደግሞ ብለብለ ቤቲ ምናምን ትላለህ እሷን ድራሽውን ማጥፋት ሲገባክ ጭራሽ ደግሞ እንትን ትላለህ አይደል አሁን በወንጀል ላይ ወንጀል መስራት አንችልም ማለት ለምን አስበኝ እኮ እኔ እሷን አትላከኝ ብቻ እኔ ከዚህ ውስጥ አውጣኝ ነው በቃ ከዚህ ውስጥ አውጣኝ በቃ ብትወጣኝ አይሻልም እንዴ ምንድነው የምታወራው ይሄ ቤቱ በትራክተር ነው የሚታረሰው እንጂ በዶማ ወይ በአካፋ አይደለም የሚነሳው አንተ ቅልል አድርገህ ያነሳ በቃ አንተ ተፈጥሮ ስሬስ ነህ ስለዚህ ምን አለ ማቅለል አይደለም እኔ እኮ ብዙ ነገር ማለት ነው ይሄን ነገር ስናደርግ እዚህ ድረስ ደረጃ መጀመሪያ መቶ ሊቆፍር የሚችል ሰውም የለም ዝም ብሎ በዛፉ ነው ያሰራው ያንቺ ምረግጥ ነው ይተውልኝ እሱን በኋላ ምን አለ ሰላም ትላለህ ተው አንተ በጣም ስሬስ ነህ ስለዚህ ተው ምን ግዴለሽ ነገር የምትለኝ ነገር አይደለም በጣም ከባድ ነው ያቀለልከው ነገር በኋላ ግን ችግር ነው ያፈጠረበት የኡነቴ ነው ነገር ስለዚህ እንደሚስትነቴ እምልህን ስማ የሆነ ነገር አድርግ እንደሚስትነትሽ እኮ ይረዳሽኝ እኮ አይደለም ጭራሽ ያስጨነቅሽኝ ነው ያልፈራሁትን እንድፈራ ሁሉ እያደረግሽኝ ነው የሚያስፈራ ነው መፍትሄ አብረሽኝ ለምን ነው ማፈልጊው ምንድነው መፍትሄ ምን ላድርግ እኔ አሁን ይልሽ አላትንሽ አንድ ሺህ ነው ይሄ ትናንት መጣ ዛሬ መጣ ከኔ ወደ መምጣት ነው ይቀር የቀፈርከው እኮ ቆፍረ የከተትከው የሰው አጽም እንጂ የዶሮ ወይ የውሻ አይደለም በነገራችን ላይ ስለዚህ ይሄን ነገር አውርተን እንኳን ስለዚህ ነገር ካወርተን እንኳን እናቀም ሰላም አይደል ነበር ነው እስከዛሬ መጣ ድንገት መጣ ስለዚህ ዛሬ እንኳን ተቀየርሽብኝ እኮ ለምን ማለት ነው አደራህን አሁን ቢሆን ስሜን አጠራ
እኔ በየቦታው ይለ ሰላም ሰላም ናስ ባለው እንጂ መሳማው መጥፎ ናስ ይባላል እዚህ ጉዳይ ላይ አንቺ ስም አይደለም ይሄ ነገር ተባብለኝ ምን ሚስቴ ምንም እንዳትል ይሄ ልማድ እንዳታረገብኝ እኔ አልፈልግም በቃ እኔ ተወኝ እየተቀየርሽብኝ ነው በቃ ቀይርብሃለሁ በቃ የሆነ ነገር መፍትሄ ካላደረክ ቀይርብሃለሁ ምክንያቱም ስለዚህ በሰላሙ ጊዜ አብረሽኝ ትደሰቺ በችግር ጊዜ ደግሞ ምን አድርገሽ ማለት ምን ላድርግልህ ምን አድርገሽ እንድታደርጊልኝ የሚፈልገው ነገር መጀመሪያ ልክ አሁን እንደምታዋሪኝ እንኳን ሆነሽ ከነሱ ጋር ፍጹም ማውራት የለብሽም አይ እነሱንማ እነሱ ወይኔ እኔ እኮ በቃ እኔ ምንም እንድንግባባ ይችላል ማረምና አንተ ሰው እያሳበርከኝ እባክህ አሳበርከኝ ኧረ ተጨንቀሽ እኔ ራስ አስጨነቅሽኝ ምንድነው ቆይ ሆንሽው አቀለልኩ በጣም ነገሮችን እያቀለልክ ነው ያለው እሺ ይኸውልሽ ስሚ አትንካኝ ማለት አትበይ አንድ ቀን እኮ ካፈ ጥሩ ነገር እንኳን አንደው ይልምስት እንደው አይዞሽ የኔ ፍቅር እንኳን አትለኝም እንደው ላልኩ አንዴ ትንሻለኝ ገና ከጓደኞቼ ጠርተሽ እኮ እያወራሽ ነው ያለሽው ነገር እኮ አንተማ ከጓደኞቼ ጊዜ አንድ ሁለት ብለ ይሆናል አቃለው አመለን አብረሽ መጣት እኮ ነበር ይሄ በደና ጊዜ የኔ ፍቅር የምትለኝ ስትቀምስ ግን የኔ ፍቅርም አትለኝም ስለዚህ አንተ በጓደኞቼ ጋር እዛው ቡሽ አሁን እናወራበት ሰዓት ነው አዎ አይዞሽ እንኳን ብለህ እንኳን ምንም እንኳን አላልክም ዝም ብለህ ካንደበት እንኳን ስለ ፍቅር ማለት ነው ጉዳኩ ነው ያወረድሽብኝ እኮ ያለሽው እንዴት አድርጌ ነው እኔም እኮ ሰው እኮ ነኝ አረ እኔ ብለህ ደከመኝ ይኸው ነገር አድርግልኝ በቃ ደከመኝ እንዴ እኔ ሞትኩ ስለዚህ በቃ ይኸው ነገር አድርግ በቃ እኔ ማለት እኔ ግራ ገባኝ በቃ እኔም ደከመኝ በቃ እንዴ ጭራሽ ቤቲ ምናምን ብቻ ነው እኔ ግራ ገባኝ እንግዲህ ከሷ ውጪ ይኸውልሽ ተጠራጥሩ ሊጠቁም የሚችል ጥቆማም ከሆነ ከሷ ውጪ ሊጠቁም የሚችል ሰው የለም ድንገት ጓደኛዬ ነው ሚስጥር ይጠብቀኛል ብለህ ካወራ እንደዛ አይሆን እንደማላወራ ታውቂኛለሽ ብዙ የበዙ ጓደኞችም እንደዚህ በቁም ነገር ማወራቸው ጓደኞች እንደሌሉኝ ታውቂያለሽ አንቺ ቤተሰብ ጋር ምንም ያወራሽው ነገር የለም እኔ ተወኝ እኔ ጭራሽ አይደለም ለቤተሰብ ለማንም እኔ እንደዚህ ነገር አውርቼ አላውቅም ስለዚህ ከባድ ነው ይሄ እንደዚህ ከሆነ ያደረግሽልኝ ማሪ አሁን ደክሞሻል ረፍት የሚያስፈልግሻል ጭራሽ ምን እንቅልፍ ይወስደኛል እንቅልፍ ረፊ ግድ የለሽም ረፍት አድርጊና ተነሽና መታበት ግቢ እኔ ተነሽ ተወኝ በክቶኛ ነይ ማሽኮርም ማርለም ነይ እሺ በቃ እሺ ተነሽ በቃ ግቢና ረፍት አድርጊ ትንሽ ራስሽን ዘና ምን አይነት ታውቃለሽ ጭንቀት አስጨነቀችኝ እስቲ ታሽ ከሲ ሴት ልደውልላትና እስቲ ቀጥሬም ቢሆን እስቲ ሰላም ቤተልሔም እንዴት ዋልሽ? አለሁ እግዚአብሔር ይመስገን። እስቲ ስለ አንዳንድ ጉዳዮች ላወራሽ ፈልጌ ነበር። አንድ እስቲ የተጠራጠርኩት ነገር አለና እስቲ በዛ ጉዳይ ላይ እስቲ እናውራ። ምን የደወለችልኝ ነገርስ አልነበረም። ብዙ ጊዜ ሞክሬ ነበር ስልኳም እንትን አይደል። እስቲ አንድ ጓደኛ ነበረች እስቲ ስለሷ እስቲ ቁጭ ብለን እስቲ እናውራ እስቲ ባለፈው ሀዘኑም ድንጋጤም ስለነበረ ተረጋግተንም ወራት አልቻልንም እኔም እንኳን ቁጭ ብዬ እንኳን እንትን አላልኩሽም ያው ሰው አይደለም እኔም ተበሳጨሁና ያው ድምጿ ሲጠፋብኝ እስካሁን ድረስ እኔማ መጀመሪያ እኮ ያው ጥላኝ ሄዳለች ብዬ ነበር ያሰብኩት አሁን ላይ ግን ድምጿም ጠፋ ረዘም እኮ አለ እኮ ቀን ቢያንስ ደውላ በቃ ትፈልጉኝም ትላለች ብዬ ነበር እስቲ ለማንኛውም እንገናኝና እናውራ በቃ ከስራ ሰውጣሽ ይደውልልሽና የሚመችሽ ከሆነ እናወራለን አዎ እኔማ ምንም እንትን ያልኩት ነገር የለም ምንም የሰማሁት ነገር የለም ግን ምናልባት በፊት ጓደኞቿ ጋር ካለ ነገር እንግዲህ እስቲ ምናልባት የምታውቃቸው ቦታዎችም ሌሎች ጓደኞቿ ጋር መሄዳ ከሆነ እስቲ አብረን ብንፈልግ ይሻላል ይመስለኛል ድምጿም እኔ እንደዚህ ትቆያለችም ብዬ አላሰብኩም ምን አዲስ ነገር አገኛለሁ ምንም አዲስ ነገር ያገኘሁት ነገር የለም ምን ዛሬ ምን አዲስ ጸባይን ቀይራለሁ ብለሽ ነው በሰዓቱ ማን ይበስፋ ስለተበሳጨው ነው እየነገርኩሽ እኮ ነው ጥላኝ ሄዳለች ብዬ ስላሰብኩኝ ነውና እስካሁንም ደግሞ ቢያንስ አንቺ ጋር ደውላ እንኳን እዚህ ቦታ ነኝ ካላለች
ቢያንስ ትንሽ መረጃ እንኳን ላንቺ ፍንጭ መስጠት ነበረባት ብዬ ነው እኮ። አርጋ ማታውቀው ነገር ስለና ያደረገችው ይሄን ያክል የሚቆያል ብዬ አላሰብኩም ነበርና እስኪ ለማንኛውም ተገናኝተን እናወራ። ስናወራ ምናልባት አንቺ የሚረሳሽው ነገር ካለ እኔ የሚረሳውት ነገር ካለ እስቲ አስታውሰን መፍትሄ እናገኝ። ጨርሽ በቃ እሺ። አንቺ የሚመችሽን ሰዓት በቃ እንትን በይና ቅጠሪ። ጥሩ ፍቃድ ወስጄም ቢሆን በቃ እንገናኛለን። እሺ አመሰግናለሁ። ይቅርታ እንግዲህ እስካሁን ድረስ አለመግባባት ነው። እኔ ነገሩም እንደዚህ እንትን ይላል ብዬ አላሰብኩም ነበር። ይሄን ያክልም ትቆያለሽ ብዬ አላሰብኩም። በቃ እሺ ቻው፣ ደህና ነሽ? በቃ ቻው፣ ደህና ነሽ? ውድ ቤተሰቦቻችን ካሜራ ውስጥ ላይ አስቀምጠን ያለውን ነገር እየተከታተለ መሆኑን ነግረናችኋል ማለት ነው። ያው በዛ መሀል እንግዲህ እህታችን ደውላ እንግዲህ ላገኝ ይፈልጋሉ ስላለችኝ ነው። እንግዲህ እስቲ ምን ነበረ ልነግርኝ ነበር? እሺ ወንድም የመመሰለ ከሆነ ከመሻ አካባቢ ደውሎልኝ የእህቴ ባል እፈልግሻለሁ ቶሎ ነው ያለኝ እና ምን እንደሆነ አልገባኝም። አሁን ደውሎልሽ ነበር? አሁን ደውሎልኝ ነበር እና በጣም ማለት መስማት ጓጉቻለሁ በጣም። ምንድነው ተገኝተው ይሆን ወይስ ምንድነው? ግራ ገባኝ። እኛም ያለውን ነገር እየተከታተልን ነበር። ያው ስልክ ንግግር ሲያደርግ እንግዲህ ተመልክተን ነበረ። ያው እኛ ጋር ቀደም ብለሽ እንደምትደውይ እየጠበቅን ነበር ስልክሽን፣ ወይስ ደግሞ ዝም ብላ ነው የምትሄድ የሚለውን እኛም ልንደውልሽ እያሰብን ነው። ቀድመሽ አንቺ ደወልሽልን። እንግዲህ እስቲ ውስጥ ያው ካሜራ አስቀምጠናል። ያለውን ነገር ምን እንደሚያደርግ እዚሁ ቅርቡን እንከታተላለን ማለት ነው። አንቺም ያው ምንም ሳፈሪ እያንዳንዱን ነገር ለማውጣት መሞከር ነው ያለብሽ። እንደዛ ካልሆነ መረጃዎችን ማግኘት ስለማንችል ያው እንግዲህ ጠንከር ብለሽ ነው ነገሮችን ተማታ ያለብሽ። ቤተሰቦቻችን እንግዲህ ያለውን ነገር አብረን የምናየው ይሆናል ማለት ነው። አብራችሁን ቆዩ። እናትዬ ተኛሽ እንዴ? ኧረ ምን ተኛለሁ? ጭንቀቱ ራስ ምን ያስተኛል? በቃ ይኸውልሽ አሁን የሚያስጨንቅሽ ነገር የለም። አሁን ይኸውልሽ አንቺ ውስጥ ትገቢያለሽ። ተኛ ማትቻልኩም ጭንቀት ቤቲን ደውዬላታለሁ። በቃ ዝም በይ፣ ምንም ተረጋጊ። ቤቲን ደውዬላታለሁ። አሁን ቁጭ አድርጌ አወራታለሁ በሰላም። ልታምንልህ ነው? እንትን አትበይ። መጀመሪያ የምልሽን ነገር ስሚ። እሺ እሷን አረጋጋታለሁ። እሺ ስለ እህቷ የተለያዩ ነገሮች እጠይቃታለሁ መጀመሪያ። እሺ እኔ ጥላኝ ስለሄደች እኔ እንደተበደልኩኝ ሆኜ ነው ማወራት። ከዛ ከሷ ጋር ያለው መረጃ ሰማለሁ፣ ምን እያሰበች እንደሆነ ሰማለሁ። እሷን ጠቁማ ከሆነ ሰማለሁ። ዝም በይና ስሚኝ፣ አስጨርሽ። ከዛ ምንድነው መሰለሽ የምናደርገው? እሷ እንደጠቆመችና እንዳልጠቆመች እናረጋግጣለን። እሷ ከሆነችና የምትጋፈጠን አይነት ነገር ከሆነች ምንም ነገር አድርገንም ቢሆን በህይወት እንደማትወጣ እኔ እነግራታለሁ። አሁን ምን መሰለኝ ተረጋጋ። ስሚኝ፣ እኔ መድኃኒት አለኝ እሰጥሃለሁ። እዚህ ግተህ ትደፋልኛለህ እኮ በቃ አንለቃትም። እሷ ከሆነች እንትን ያደረገችው አንለቃትም እንትን እንላለን። ስለዚህ አሁን የመመጣው ስለማይቀር ገቢያን ትችላለች። አይ ተቀጣጥረናል። እስቲ ቁጭ ብዬ እስቲ መጀመሪያ በስርዓት አዋራታለሁ። እንደዚህ ብዬ በነገር ተቀበልኩ እንደው ግዴለም። ኧረ ነገሩ ራሱ ከነገር እኮ በላይ እኮ ነው። በቃ ግቢና አንቺ አረፍ በይ። አንቺ ማለት ነገር ላምጣልኝ። ግዴለም ከጨረስኩ በኋላ እንጣን እንግዲህ ቁልፍ ይለውቀው እንጂ ሰላም የስቲ ጃኬቲን ውስጥ ጋር አስቀምጬ ነበር መሰለኝ። አንቺ ውስጥ ሙቀት ነው እንዲቀርብልኝ ምን ማለት? አይ ውስጡ ጋር ስለነበረ። ለማንኛውም አንቺ አሁን ምንድን ነው ማድረግ ያሰብሽ? አንቺ ከዚህ አትወጪም፣ ከሷ ጋር አታወሪም ማለት ነው አይደል? እኔማ ውስጡ ደግሞ እኔ ስታይ ደግሞ ስለሚያወግረውባት ውስጡ ይላል ሌላ ነገር እንዳታረግ። አንተም ስሜት ይሁን እንዳትታለ ተረጋግተን እንትን ጥሩ በቃ ውስጥ ነኝ እንደው አለች እንዳትል። አይ አንቺም በቃ ድምፅሽን እንትን አታድርጊ፣ ዝም ብለሽ ስሚ። ነገሮችን ለማቅለል እንሞክር። አለችም የለችም ማለት ስለዚህ ሰላቢ መምጣት አይቀርም። አሁን እንግዲህ እስካሁን መድረሻው ነው ነገሩ። ውስጥ ነኝ በቃ የሆነ ነገር እንትን ካለ ነገር ያለ ስሚ። ጥሩ በቃ
ወይ ቤት ይመጣሽ እንዴ? ሰላም ነው እንዴ? ሰላም ነሽ? ሰላም ነው እንዴ? እስቲ ነው ቁጭ በይ። ፈልጌ ነበር መሰለኝ። አዎ ምን ነው በሰላም ነገሩ ዛሬ አሰብኩበት። ዛሬ ልትፈልገኝ ቻልክ? አሰብኩበት ነገሩ። እኔ በውስጥ ብዙ ነገሮችን አሰብኩኝ። እኔም እልህ ውስጥ እንትን አልኩኝና ትንሽ አንዳንድ ጊዜ ቀኖች ገፋ ሲሉ እልህም ይበርዳል እና አሁን ላይ ሳስበው እስካሁን ድረስ ምንም አይነት ስልክ እንኳን የለም። በዚህ ቦታ ነኝም አላለችም። ከአንቺ ጋርም እንደዛ ሳትና ጭድ ሆነን ቁጭ ብለን እንኳን ሳናወራ በዚህ ሁኔታ መለየት የለብንም ብዬ አሰብኩ። ምናልባት አንቺ ጋርስ ያገኘሽው ነገር አለ? አዲስ ነገር ወይስ? እኔ ምን ይኖረኛል ሲጀመር አንተ ጋር ሁሉ ነገር ያለው ሲጀመር ምን አዲስ ነገር ቢኖር ሲጀመር መጣ ነበር አንተ ጋር ሲጀመር ፈልግሻለሁ ስትለኝ እኮ ለዛ ነው ሩጬ የመጣሁት አይደል? ጨነቀኝ እኮ ነው እኮ ማለት እንዴ? ምን ይጨንቃል ሲጀመር እስከዛሬ ተቀመጥከው ቁጭ ብለህ ሁለት ወር ሙሉ እኮ ዘግተኛ አይደል ያለው? እየጠየቅኩህ ክራሱ ሁለት ወር አይደለም ይኸውልሽ፣ ከዛ በላይ እኮ ብቀመጥ ብዙ ለበኔ መፍረድ እኮ የለብሽም። እፈርዳለሁ ምክንያቱም አንተ አካል ናት አይደል እንዴ? ሚስት ናት አይደል? እኔ ጥላኝ እኮ ሄደች። ይኸውልሽ በችግሯ ሰዓት ማብራኝ እኮ ነበር። አይ ቢሆንም አይደለም ቤትሽ ማማጣላት የለብሽም። እኔም እኮ ወንድምሽ ነኝ። እኔም እኮ ወንድምሽ አይደለም። ቢሆንም ጨካኝ ሰው ነህ አንተ በጣም ማለት እውነት እኔ በህይወት ዘመኔ እንደዚህ አይነት ሰው አይቻልም። ምን ላድርግ? እሷ እኮ ናት ጨክና ጥላኝ እኮ ሄደች። እሷ ምን አደረገች? የት ናት ታውቃለች? እንደሆነች ጥላኝ ሄደች እንጂ የት ሄደችው? አፈልግም አንተ ብቻ መልፋት አለብኝ። የት ብዬ ልፈልጋት? ጉዴ ፈላ ማለት ነው። ወጥተህ ነው ማንኛውም ሰው እንደሚፈልገው ወጥተህ በቃ መፈልግ አይደል? ያንንማ ሞከርኩኝ። እኔ እስከ ጣቢያ ሁላ ሄድኩኝ አይደል? አፋልጉኝ ሁላ ወጣሁኝ አይደል? ሲጀመር ራስህ ወጥተህ ምን መፈለግ ነው ያለብህ? ይኸውልሽ ቤትዬ በሰዓቱ ማንም ሳስብ አሁን እኮ ደወልኩልሽም እኮ ለዛ እኮ ነው። በሰዓቱ ምናልባት የድሮ ጓደኞች ይኖራታል ወይ ከሆነ ሰው ጋር ግንኙነት ካላት ከኔ የተሻለ ሰው አግኝታ ጥላኝ ሄዳለች ብዬ ነው የተበሳጨሁትም። አንቺም ስታናግሪኝ በስርዓት ላናግርሽ አልቻልኩት በዛ ምክንያት ነው። አሁን ላይ ግን ሳስበው እስካሁን ድረስ ይችልሽ እንደው ምንም ይሁን ምንም እንደው ለኔ እንኳን አትደውል። እኔን አፍራም ይሁን ወይ በኔ ተበሳጭታም አትደውል። ቢያንስ ለእህቷ ግን እዚህ ቦታ ነኝ ብላ ታወራለች ብዬ ጠብቄ ነበር። ቀኑም ገፋ። ዛሬ ሳምንትም 2 ሳምንት ምን እያለ ቀኑ ሄደ እና እቺ ልጅ ምናልባት ያለችበት ቦታ አንድ ነገር ሆናስ ቢሆን ዛሬ ተሰማክ? አሁን ቀኑ እንደዚህ ይገፋል ብዬም አላሰብኩም። ማለት ማንም ሰው ጥሎ ሊጠፋ ይችላል ከቤት። አይ ዛሬ ቆጨክ አይደል? በጣም ብዙ ጊዜ የመጣው ታውቃለህ ያለው ነገር አለ። የመጡ ብዙ ጊዜ ጠይቃለሁ እኔ ራሷ ጉዳይ አላውቅም ምናምን እያልኩ ለምንድን ነው ሰው እዚህ ጋር እኮ ጠፍቷል አይደል? ልቃ እኮ ለሚጠፋው ሰው ነው የጠፋው አይደል? ስለዚህ እኔ ስመጣ አልተግባባንም። ተግባብተን እስከዛሬ እስከዛሬ ጥላኝ ሄዳለች ብዬ አይደል? ጥላኝ የተሻለ ሰው ስላገኘች ጥላኝ ሄዳለች ብዬ ነበር እያሰብኩ ያለው። እሱ ከመጣው በፊትም አንተ ነበርክ እሱ አይደለች። የተሻለ ሰው እኮ አንተ ነህ አይደል? ብዙ አይነት ሴት የምታመጣው አንተ ነህ። ብዙ ነገር የምታደርገው አንተ ነህ እንጂ እሱ አይደለም። እኔ በእንደዚህ አይነት ነገር እኮ ጀመር አንተኛ ዳህ ስለሆነን በዳህነታችን ነው እንደዚህ የምታደርገው እንዴ? እኔ ጀመር ነገር እህቴ ቀርታ አትቀርም። ከኔ ጋር እኮ ሆነ እኮ ነው ልክ ቀን ሲያልፍላት ጥላኝ እኮ ሄደች። አንተ እንደዚህ አትበልም። አሁን ተካተበል አታውቅም ማለት ያለችበትን ነገር ታውቃለህ። አሁን ነገሮች ውስጥ ቀለል እናድርጋቸውና እንትና እንበል መፍትሄ እንፈልግ። ምናልባት እስቲ ረጋ ብለሽ የምታስታውሺ ጓደኞች ካሏት የድሮ ጓደኞች ካሏት ወይ ልትደውል የምትችልባቸው ቦታዎች ልትሄድ የምትችልባቸው ቦታዎች ካሉ አንተ ሰው እየቀለድክ ነው ያለው። አቅሜ በላይ ሲሆንብኝ እኮ ነው አይደል እንዴ አፋልጉኝ ወጣሁት። ያን ጓደኛ ነው የምትለኝ። ጓደኛማ ፈልጌ እኮ አጥቼ እኮ ማንንም የለው እዚህ ጭራሽ ላይ ያናት ነው የሚሉት አይደል እንዴ? ጀበር ደግሞ አንተ ጋር መጣኝ። በቃ አቅሜ በላይ ሲሆን ስለ በቃ አንተን አረባክ ሞክር አረባክ ፈልግ ስለ አንተ ምንም አልመስለም። ሲጀመር ደግሞ ጣቢያ ሁላ ሄጃለሁ ካልኩ አፋልጉኝ ወጥቻለሁ። ምንም አዲስ ነገር አላገኘሁኝም። አንተም ደግሞ ቁጭ ብለሃል። ምን ቁጭ ይላል? ስለዚህ ጀመር ደግሞ እኔ ደግሞ የትም የሷ ይውላ ነገር የሷ ነገር የትም ቢሆን የትም አገኛታለሁ። መገኘቷ ለኔም እኮ ደስ እኮ ይለኛል። በነገራችን ላይ አንድ ሁለት ሰዎች መጥተው ነበረ እንደዚህ አንዳንድ ነገሮችን እየጠየቁ ነበር። ያንንም ሳስብ ምናልባት ከዚህ ልጅ ጋር ሊገናኝ ይሆን እንዴ? ምናልባት ምን ጠየቁክ? ምን ማለት በምክንያት ሊገናኝ ስለ ቤት ነው የመጡት፣ ስለ ትዳር ምናምን ነው የጠየቁት። እኔ እንኳን አልነበርኩም። አንድ የቅርብ ጓደኛዬ ነበረች። ነገሯን እንኳን አታውቂያትም። እሷን ነው በቤት ያገኛትና እሷን ነበር እንትን ሲያረጋት የነበር ሲጠይቋት የነበር እና ምናልባት እስቲ አንቺ የምታውቂው ነገር እንኳን ካለ እኔ እስከዛሬ ባቅሎ ልቀመጥ ነበር። አሁን ራሱ እየፈለኳት ነው። በአጋጣሚ ከመንገድ ላይ መጥቶ ፈልግሻለሁ ስትለኝ ማለት ነው። እሺ ለፖሊሶች ምንም እንትን ያልሽው ነገር የለም? ለፖሊሶችማ ቆየሁኝ እኮ በቃ ጠየኳቸው። እነሱ አፋልጉኝ እባካችሁ ጥልኝ ብዬ ለጥፉ ስላቸው እነሱ ካለብር ታውቃቸዋለህ በአሁኑ ሰዓት። ስለዚህ እኔ ከአቅሜ በላይ ነው። እግዚአብሔር እንደሚያደርግ ያርጋ። የሷ ደም ሆነ የሷ ማንነት የትም አይጠፋም። ገባክ
አገኛታለሁ የት እንደው ያማኔም እኮ እንዲጠፋ አገኛታለሁ ምንም ችግር አይ አንተማ ፍላጎት ነው ሲጀመር ገባ ፍላጎት ነው ምንም ነገር እንድትሆን ፍላጎት ነው ሲጀመር ማለት ነው ምን መሰልሽ እሷ በሰላም ካለች እኔም እኮ ህይወቴን መቀጠል እኮ አለብኝ አሁን ላይ ሳስበው በቃ በእንጥልጥል ያለ ነገር ከሆነብኝ ምን በእንጥልጥል የሷም ተቀረች እኔም እዚህ ቁጭ ብያለሁ ወይ ትመጣለች ወይ አትመጣም ወይ ተመችቷታል አልተመቻትም አላወኩም እና እነዚህ ሰዎች ደግሞ መምጣት ቤት ምን እናፈርሳለን እያሉን በሪፈርሶ እንግዲህ መንግስት ያፈርሰው ከሆነ ወይ ቤት ፈርሶ ምን ታደስ እንግዲህ እንደሆነ አላወኩም ሰዎች ነው ጠየቁ በፈረሰ ተቆና ለምን ነው አይ ይሻላል ቢፈርስ አይሻልም እንዴ ቢፈርስ ይሻላል አይ ማለት ቢፈርስ ደግሞ ቆንጆ ነገር ከሰሩልክ ብዬ ነው የተሻለ ነገር የሚሰሩልክ ከሆነ ይሰሩልክ ያፈርሱትና ችግር የለም እኔ የሚያስበኝ ወልክ ስለ ቤት ጉዳይ አለ እንዲፈርስ አለ ምን ስለአቴ ጉዳይ ነው የጠፋችበት ምክንያት ነው ያንተ ቤት ወልክ ማንተም ቤትን ገደል መግባት ይችላል ከመለከተኝ ገባ አይደለም በቃ ሲጀመር አንተ ማስሮንክ ነው አንተ ሲጀመር ከዚህ በኋላ ደውለህ እፈልግሻለሁ ብለህ እንደዚህ ከኔ ጋር የምትጨቃጨቀው አንተ ማን ነህ ሲጀመር ደግሞ እስቲ የሷ መድረሻ ነው እንፈልግ እኮ ነው እኮ ያልኩሽ ፈልጌም ቢሆንም አገኛታለሁ የሷ ደግሞ ሆነ የትም ምንም አገኛታለሁ ገባክ ምንም ቢሆን ፍንጫን አገኛታለሁ የሷን ነገር ደግሞ ማለት ነው ስለዚህ ምን ጠራኸኝ እኮ አይደለ የጠራኸኝ ምክንያት ደግሞ ለመጨቃጨቅ ነው አይደለም ከዚህ በኋላ አንቺ እየሞከርሽ ከሆነ እኔ አሁን የመጨረሻ ሐሳብ አድርጌ እንትን ያልኩት ምንነግርሽ ነገር ምን ተመሰለሽ አሁን አንቺ ፖሊስ ጣቢያ ሞክረሻል የተለያየ ቦታ ሞክረሻል አልተሳካልሽም አይደለ ስለዚህ ከዚህ በኋላ አርፈሽ እንድትቀመጪ ነው የምነግርሽ ለምንድን ነው የምትቀመጪው ማድረግ ያለብኝ ነገር እኔ በቃ ቁርጤን አውቄ መቀመጥ ስለምፈልግ ምሽጣውን ነገርም ሽጬም ቢሆን ምን ብዬ እኔ አፈላልጋታለሁ ከዚህ በኋላ አንቺ እንደዚህ አይነት ጉዳይ ውስጥ ገብተሽ ጣልቃ እንዳትገቢ አይደል እኮ መገረም ከዚህ በኋላ አሁን ምን ታይቶክ ነው ሲጀምር ምን ታይቶክ ነው አንተ ምን ታይቶክ ነው ሲጀምር አሁን መተከ አፈላልጋታለሁ ምናምን ነገር የምትለው ሲጀምር ምን ነው ሚስቴክ ሆነ ከዚህ በኋላ ሚስቴክ ሆነ ስለሄደች እኮ ነው ምን ታይቶክ ሚስቴክ መሆንክ ዛሬ ገባክ ስጎልብክ ዛሬ ይሄን ያክል ትቆያለሽ ብዬ እኔ እኮ አላሰብኩም ለምን እንዴ ለምን አታስበው አንተ ሁለት ቀን ሙሉ ሲቆይ ማለት ነው ከበቃ አሁን በፍቅር ያናገርኩሽ ነበር ቤተሰብ ሆነ ምንም አይ አይደለም በቃ አንተ አባባልህ ይላ ነገር እቃሽጪ እቴን እኮ እቃፋ አረጋለሁ አርፈሽ አትቀመጪም ነው ጉዳዩ ልትረብሽብኝ ነው እኔ ማወጣጣት ባለብኝ ስለዚህ እቴ ጣፍታ ነው ቁጭ የምትልኝ አርፈሽ ተቀመጪ ያልከኝ ያለው መፍትሄ እኮ አላመጣሽም መፍትሄማ እየመጣኝ ብቻ ብዙ ቦታ እየሄድኩ ነው ለአንተ መፍትሄ ፈልግልኝ ብያለሁ ፈልግልኝ ስለዚህ አሁን እኔ በቃ ያለኝን ነገር ማድረግ የምችለውን ነገር ቢሆን አድርጌ እንዴ ይሁን ማለት የዝናት ገደል ግቡ ምን እያለች የምትዝትብን ደግሞ ትማላት ምን አገባሽ ማለት ነው ምን ልታረጊ ነው የመጣሽ አርፈሽ ለምን ቁጭ አትይ ጭራሽ ቤት ጭራሽ ሴት ለምን ቁጭ አልከ እንዴ ጭራሽ ሴት አስገብታ እስቲ ዝም በይ እስቲ ምን አይነት ጣጣ ነው የገባው ይሄው ስሚ አንተ ተባራት ምን ጭራሽ ሴት አስገብታ ነው የጠራኸኝ ዝም በያቺ ስለምን እንደምታወሪ እንኳን አታውቂ አረች ባለኝ አንቺ ዝም በይ መጀመሪያ ዝም በይ ጭራሽ ቤቱን ይፍረስ ምናምን ትላለች እንዴ እኔ ምን ተስደበድበኝ ነው የጠራኸኝ ለማንኛውም ተስደበድበኝ ነው ይኸውልሽ ምንም የምትደበደብበት ነገር የለም ተስደበድበኝ ነው የጠራኸኝ ሰማሽኝ ስሚ እኔ ወልክ እህቴን ፈልጌ ነው የመጣሁት ገባህ እንጂ ማንም እስቲ አንቺ እስቲ ተነሽና እስቲ ግቢ እኔና እንዴት አይነት ነገር ነው ሰዎች ለምንድን ነው መታት እስቲ ቁጭ በይ ጉድ ናችዳ ኬስ ጀመር ኪዘም አረጋግጥ ሰሚን ከሆነ ስተነሽና እስቲ ግቢልኝ ታይ ጭራሽ ቤት አንቺ እንድታደርጊልኝ የምፈልገውን ነገር አድርጊልኝና ብቻ ሂጂ የዚች ልጅ ነገር ነው መፍትሄ ልስጥ አንተንም ሆነ እኔ ባለቤቴን እንፈልግ መንገዱን ትጭኝ እኮ ያልኩሽ እኮ ምንድነው የምትፈልጊው ጭራሽ ተስደበድበኝ እኔ አደውልክ የጠራሁኝ ልደበድበኝ ነው ለምን አርፈሽ ማትቀም አንቺን በሰላም ነው የምትፈልጊው ቁጭ በይ ወሬ ስለምትሄጂ ደብድበኝ ና ደብድቡኝ ቁጭ በይና ስሚ ደብድቡኝ ለነገሩ ደበደብኪኝ ይባላል እሱ ደረጃ ላይ አልደረስንም ገና ቤቲ እስካሁን ተከባብረን እያወራን ነው ያስገብተ ቁጭ ብለክ ነው አንተ እንደዚህ የምታረጋኝ ስለዚህ ነገር አይመለከትሽም ልትሰሚኝ ነው የጠራሁሽ አይደል ልናወራ ነው የጠራራን ስለዚህ ቁጭ በይና ስሚ ስለሷ ታዩ ቁጭ ጌማ እየሰማሁ ነው አሁን ከዚህ በኋላ እንድታረጊ አንቺ በሰላም ህይወትሽን መኖር ትፈልጊያለሽ አትፈልጊም በግልጹ ነው እየነገርኩሽ ያለው አንተ የሚያስብ ስለኔ ነው እንዴ ህይወትሽን መኖር ትፈልጊያለሽ ወይስ አትፈልጊም ስለኔ ህይወት አትጨነቅ ከኔ ላይ እንድትወርጂ ይፈልጋሉ እንዴ አልገባኝ ምንድነው ምንም እየገባኝ አይደለም አንቺ እንደሆነ ሰዎችን ያላክሻቸው ደረሽበታል ስለአንተ ህይወት ጨነቅ ነው እኔ ስለ እህቴ ጉዳይ ጣፋች እያልኩ ነው ማውራክ እንዴ በህይወትሽ ላይ አርፈሽ ተቀመጪ ትቀመጫለሽ አትቀመጪ ምንድነው በሰላም ህይወትሽን መቀጠል ትፈልጊያለሽ ወይስ አትፈልጊም ይሄን ብቻ ነገር እኔ ልገለኝ ፈልገህ እኔ ልገለኝ አርፈሽ ትቀመጫለሽ ከዚህ ጉዳይ ይሄን ጉዳይ እንዳታነሺ እያልኩሽ ነው እኔ አጣርቼ መፍትሄ እስከምሰጥሽ ድረስ ከዚህ በኋላ ምንም አይነት ወሬ እንዳታወሪ እየሰማሽኝ ነው አይደል
አንተ ካልከው ልከማ አርፈሽ ተቀመጭ እያልከኝ ነው። አንቺ አማርኛ አሰሚም እንዴ? ምንድነው የምልሽ? እኔ የምልሽ ነገር ስሚ። እሺ በህይወት መኖር ትፈልጊያለሽ ወይስ አትፈልጊ? ሲጀመር በህይወት መኖር ትፈልጊያለሽ አትፈልጊ? ለምንድን ነው የማልፈልገው? ስለዚህ በቃ አርፈሽ ተቀመጭ። የሰው ህይወት ውስጥ ደብደበኝ ያንተ ህይወት ጭራሽ አስገብታሽ ሴት ስላስገባት ሌላ ቻቲ በላይ ስላስገባት የግል ህይወቴ ነው። ማንነቷንም ደግሞ አታውቂ። እሺ የግል ህይወት ስለሆነማ ቁጭ ብለሃል እኮ እህቴ ጠፍታ ችግር የለም። ስለዚህ በሰላም መኖር አንችልም ማለት ነው። በሰላም መኖር ልክ እህቴን ሳገኛት ነው። ተነሽ ውጪ በቃ እንደውም እንትን ከሆነ ሲጀመር አንተ ጭራሽ እህትሽ እንደደፋት አንቺንም እደፋሻለሁ። እየሰማሽኝ? አርፈሽ ገላታል እናቴ ገላታል። አዎ እህቴን ገላታል። ማወቅ ካለብሽ አዎ እህቴን ገላታል። በጣም ጥሩ። አይቀርልሽም። ስለዚህ እኔ እንዴት ታውቅብህ ብለህ ነው? ስሚኝ፣ እየሰማሽኝ ነው? ታውቅብህ ብለህ አዎ። ወይኔ ጉዴ ፈላ። ሁሉም ነገር እሺ፣ ተነሽ። አልወጣም። አንቺንም ማለት ምንድነው? አፈና ነው ወይስ ምንድነው? ሰው ቤት ገብተህ ሰማኛለህ? በቤት እየጋበዝከኝ ነው? እየጋበዝኩ አይደለም። እያንዳንዱ ነገር እሺ፣ ማን ነው? ምንድነው? ተረጋግተህ አዳምጠኝ። እያንዳንዱን ነገር ስላንተ አጣርቻለሁ። ከዚህ በፊት ባለቤትህ እዚህ መጥቼ እንደነበር ነግራለች። ሰማኛለህ አይደለ? እዚህ የመጣሁበት ምክንያት ደግሞ ከዚህ በፊት የነበረችውን ፍቅረኛን የት እንደደረሰች ለመረመር ነበር። ማናት? እኔ ከዚህ በፊት አንድ ፍቅረኛ ነበር። ምንም ሌላ ነገር እንትን አትበል። ሌላ እርምጃ መራመድ አልፈልግም ካንተ ጋር። ትልቅ ሰው ነህ። እያንዳንዱን ነገር በካሜራ እየተከታተል ነበር። ይታያል እዛ ጋር ያ ያስቀመጥኩ ካሜራ። እያንዳንዱን ያወራትን ነገር ሰምቻለሁ። ሌላ ምንም ነገር አልፈልግም። ከዚህ በፊት የነበረችውን ፍቅረኛን ለምንድን ነው የገደልካት? በመካከላችሁ አለመግባባት ነበረን ወይስ ምንድነው? ምንድነው? ቀና ብለህ አውሪኝ። ሰማኛለህ? ቀና ብለህ አውሪኝ። ቀና ብለህ እንድታወሪ ነው ፈልገው። ለምንድን ነው የገደልካት? እያንዳንዱ ነገር እንድትነግረኝ ይፈልጋል። ምንም ይሄ ማቆ ነገር የለም ምናምን የሚባል ነገር አልፈልግም። ከነ ምንድነው? ምን አይነት ህግ ነው? ሰው ቤት ውስጥ ካሜራ አስቀምጣችሁ? እሱማ አንተ ምንም የሌላት ልጅ ለወርቋ ስትል እንደገደልካት ያለውን ነገር ላጣራ ነበር የመጡት። መጀመሪያ በአንተ ባገኘማ የሁሉ ነገር ውስጥ አልገባም ነበር። ደህና አድርጌ ቀጥቅጬ አወጣ ነበር። አሁን ግን ከአንተ የምፈልገው ነገር ለምንድን ነው ሚስትን የገደልካት? የምፈልገውን ነገር አምታል ነበር አለ ነበር አልነበረም? የምፈልገውን ነገር ሰጥታ ነበር። ስለዚህ እቺ እናቴ የሌላትን አባቴ የሌላትን ልጅ መግደሉ ለምን አስፈለገ? አንተ ነው ያወራሉት ለምን ማን ነገር ካሜራው ላይ ሁሉም ነገር አለልህ አይደል እኮ። በመካከላችሁ እኔ የፈለገው እያንዳንዱ መረጃ በእጄ እንዳላቀለኝ፣ ነገር ግን ምን አይነት አለጋዋት ይፈጠር ነው ልገላት የፈለገው። እሱም ብቻ ነው። ቤቲና ታረ ለዚህ ሁሉ ነገር ያደርገች ቤቴ አይደለም የራስ ወንጀል ነው። ሰማለ እሷ እህቷን ውስጥ ታፈላልግ የነበረችው። ስለዚህ ምን አይነት አለጋዋት ቢፈጠር ነው ልገላት የፈለገው? እና ደግሞ እዚህ ቤት ውስጥ እንደቀበርክት ማውቃት ነው። የቱ ጋር እንደቀበርክም ታገኛለህ። ለዛ ነው ሚስትም ይሄ ቤት ለምን ላይ ፈርሶ ያላት እንዲህ ትረጋገገ ነበር አይደል? እኛ ሆን ብለን ነው እንደዛ ብለን ያወራነው። ሆን ብለን አይደለም ሰው አንድ ገፋፋት ተወኝ እንዴ። ሆን ብለን አይደለም። አትምታኝ። ሰማኛለህ? ሆን ብለን አይደለም። አትምታኝ። በቃ እኮ ትናገራለህ። ነገር እነግራለሁ። በቃ አትምታኝ። እሱን ነው ፈልገው። እያንዳንዱ ነገር ከመጀመሪያ ጀምሮ ነገር እየጠበቁ እኮ ነው። በቃ መጀመሪያ እንደማንኛውም ሰው በትዳር አብረን ለመኖር ሀሳብ ነበር እና
ከዛ ባለኝ ነገር እኔ ቤት መታ እየኖርን ነበር። እሺ ትንሽ የቤተሰብ ውርስ ተብሎ ትንሽ ገንዘቦች ካገኘች በኋላ ግን ጸባዩ መቀየር ጀመረ። እና ጸባዩ ተቀየረና ለመግደል ያውቃል ማለት እኔም እሷ እንደማታዛልቀኝ ሳቅ ከሌላ ሴት ጋር ግንኙነት ነበር እኮ። ነፃነቷን መስጠት ነው መግደል ነው የሚጠቅመው? ያላትን ነገር ይዛ ልትሄድ ፈለገች እና ገደልካት አይደለ? እያናገርኩህ ገደልካት። ናው እንደ ይቱ ጋር እንቀጥላለን። እዚህ ቤት ውስጥ እንደሆነ አውቃለሁ። ናፈኝ ይቱ ጋር ና ካሜራማን ነስ ተከተል። ይቱ ጋር ይቀበልካት ማለት እዚህ አካባቢ ነው፣ ሶፋ አካባቢ ነው። እሺ እያንዳንዱ ነገር እንትን ምን አለ ዘብጥ ያዘው ነስ